እንግዲህ በአፍሪካ ሆልዲንግ በነበረን ቆይታችን ትልቅ ቪዥን ነው ያየሁት። በተለይ በአገር ጉዳይ ላይ፣ በኢትዮጵያ ጉዳይ ላይ፣ በትውልድ ጉዳይ ላይ፣ በቤተ ጾት ጉዳይ ላይ እና ታሪክ ነው የሚመለከት በተለይ ኢትዮጵያዊነትን እና የዘር ፖለቲካን በሚመለከት የኢትዮጵያን ከፍተዋል እና ከየት ወዴት እንደመጣን ትላንትና የህንዱ ጠቅላይ ሚኒስትር የተናገሩትን ኦልሞስት እኛ እዛ በጉብኝት አይተነዋል። በጣም የሚገርም ነው። እንደዚህ አይነት ተቋም ራሱ በኢትዮጵያ ደረጃ ላይ አለ ብዬ አልገምትም ነበረ። ተቋሙ የሪል ስቴት ወይ ደግሞ የስራ ፈጠራዎችን ወይ የልማት ጉዳዮችን ከመስራቱ ውጪ ሀገር ታሪክን ከማሳወቁ ውጪ በጣም በሚገርም ሁኔታ ተረጂ ወጣቶችን ጭምር በተለይ በተለያየ ሁኔታ ላይ ችግር ላይ ያሉትን ሁሉ አስተምሮ እዛው ተቋም ውስጥ እንደገና ስራ አሰልጥኖ እየቀጠረ ያለ ተቋም ከመሆኑ ውጪ አሁንም እንደገና የተለያዩ ትሬኒንጎችን በየጊዜው ይሰጣል። ካውንስሊንግ ያደርጋል። እነዚህ ልጆች ታያላችሁ 12ኛ ክፍል ተፈትነው ዩኒቨርሲቲ ያልገቡ ናቸው። 24 ልጆች 100 ልጆች ይፈልጋሉ ብዬ ላይ ዩኒቨርሲቲ 66ቱን አምጥቼ ቡድና ኮንሳ ውስጥ አስገብቻቸው ከ66ቱ አንድ ሳምንት ተቀበሉ። 24ቱ ከውስጥ ተመርጦ ከመንግስት ጋር ለአምስት ወር የኔ ወንድም አለ ከናራ ናሽናል ኤጀንሲ ሚዲያ ኢቲ ካምፓኒ ቫይብራንት ነው የኔ ታናሽ ወንድም እሱ ጋር ተፈራረምንበት። አንተ ገንዘቡን እኔ ያመጣለሁ ከዛ በኋላ ስራ ሰጣቸዋለሁ። 10 ሚሊዮን አወጣ ለ5 ወራት ተለጠነ። ዶርም እዚህ ቤቱ እዚህ ፎቅ የሰራ ነው አፍርሶ እንጂ ፕላስ 15 እየሰራ ነው። እዛ ውስጥ ዶርም አልጋ ያስገባ፣ ምግብ ሰጣቸው፣ ሰራተኛ ቀጠረላቸው፣ የኪስ ገንዘብ ሰጣቸው፣ ሕክምናቸውን አደረገ። በየቀኑ ኮስተር መኪና መደበላቸው። ፒያሳ በየቀኑ ተመላልሶ ተምሮ ሲጨርሱ 3ቱን ካፌ ያዘጋጀው 24ቱንም እዚህ ናቸው። እዚህ ይበላሉ፣ እዚህ ይጠጣሉ፣ ደግሞ እዚህ ያገኛሉ። አልጋ፣ ፍራሽ፣ እንሶላ ሁሉ ነገር ተገዝቶላቸው እዚህ ተክለ ሃይማኖት ሪል ስቴቱ ጋር ነው። ሌሎች ደግሞ ሸገር አሁን በጣም ትልቅ ነው። 1500 ላይ ያረጋሉ። የሸገር የተክለ ሃይማኖቱን በጣም ትልቅ ነው። ሌላ ጊዜ ያላቸው ማለት ካፌ እዛው ይኖራሉ፣ እዛው ይሰራሉ። እነዚህ ናቸው። እነዚህ እንግዲህ አሁን ደግሞ የሚቀጥለው እናንተ የምትረዱን ከኢትዮጵያ በሙሉ 50 ፕሮጀክቶች ከኢትዮጵያ በሙሉ በጎንደርኛ ሲነገር፣ በጎጃምኛ ሲነገር፣ በወሎኛ፣ በከምባታ፣ በሀዲኛ፣ በሶማሌ፣ በአፋር በሁሉም ብሔረሰብ እዚህ ጋር አይቶ መማር ይችላል። በዚህ ግሬድ ያላለፉ ልጃገረዶች ብቻ ይህ ፕሮጀክት ተቀጥሏል። የሚቀጥለው ይገባል እዚህ ጋር እንደሚያዋጣ እነዚህ ልጆች አሁን ብትጠይቁ ስለ ካምፓኒ በደንብ ያውቃሉ። እያንዳንዳቸው ደግሞ 2 ዩኒቨርሲቲ ይገባዋሉ። አሁን ድል የሰጠናቸው እየተማሩ ጥሩ ፐርፎርም ያደረጉ 5 ደግሞ ሾርት ትሬኒንግ አሁን እየተማሩ ማለት ነው። እያንዳንዳቸው ምንድን ነው ያልኩት በቀደም ቁልፍ የምን ቁልፍ ነው? የቪኤ ቁልፍ እጃቸው ላይ እንደዚህ ያለ ነው። 150 ነገር በላይ ካምፓኒ ከኖረ ኮዴኮ ብቻ ይኸው 3 ነው አለ። ይሄ ብቻውን 150 መሆን ይችላል። እንደ አንድ ነው ግን የምንይዘው እዛ ላይ እያንዳንዱ ፕሮፌሽናል የሆነ ዝም ብሎ አይደለም። ላይክ ኬኤፍሲ ላይክ ማክዶናልድ ፍራንቻይዝ መሆን የሚችል ብራንድ እናደርጋለን። እንግዲህ አንድ ሙሉ ፍሎር ነው የያዙት። በጣም ይገርማል። እንግዲህ ብዙ ያው እንግዲህ እናንተም ተቋም ጎም ሄዶ በቦታው ላይ ቀረጻውን ስላደረገ የሚታይ ነገር ነው ያለውና በጣም አሜዚንግ ነው። የዚህ አይነት ነገር መኖሩን ስንቱ ሰው ያውቃል? በመንግስት ደረጃ ራሱ በሚዲያስ ደረጃ ምን ያክል ተሰርቶለታል? እንደዚህ አይነት ያልተወራና ያልተነገረላቸው ተቋማቶች ስንት አሉ የሚለውን እንድፈትሽ ነው ያደረገኝና ቆይታዬ በጣም ቆንጆ ነበረ። የምድርገነት ነው ብላችሁ የዓለም ሕዝብ ደግሞ የሚገባባት ይሄ በጣም አስቀምጫዋለሁ። መጽሐፌን እሰጣለሁ። ቁጥራት ሁለት መጽሐፍ አለ አነበዋለሁና እንዲህ አይነት ነገሮችን ትውልድ ባለማየቱ እናንተ ራሳችሁ ተጠያቂ ናቸው። ድርቅም ጥላ ይህንን የሚያክል ታሪክ ይህን ያክል ሚስጥር ብዙ ማን ነው የሚያውቀው? ተማሪዎች መጥተዋል። እዚህ ዩኒቨርሲቲ ጎብኝተውታል። ከኤሌመንተሪ ጀምሮ በየትምህርት ቤቱ
ተማሪዎች እየመጡ ይህንን ተቋም ማየት አለባቸው፣ መጎብኘት። ልክኛ የአይሪ ውስጥ ያለው ነገር ትውልድ ላይ ነው። ምክንያቱም ስለ ትውልድ ስራ ስላወቁ ነው። እና እኔ በጣም ነው ሰርፕራይዝ ያደረጉት። በጣም ነው ውስጤን ሳላቅ ያሳለፍኳቸው ዘመናቶች እንዳሉ ጭምር የተቆጩ ያለው ውስጥ ነገረኝና በዚህ አጋጣሚ ላይ አድናቆቴ ልገልጽላችሁ ነው። እንግዲህ ምንድን ነው በተደጋጋሚ የምንሰራው የሪል ስቴት ስራ የጨበጣ ስራ ነው። ለዚህ ጊዜ ነው እንግዲህ እኛ ጋር አሁን በየጊዜው ሪል ስቴት ማስታወቂያ ስሩልን የማይል ሪል ስቴት የለም። እንኳንስ እንደ ጎህ እንደ ተቋም አይደለም እንደ ግል እኔን ራሴን ብዙ ነው እየደወሉ ደላሉ ብሮከሮች የሚሆኑ ሴልስ እንትኖችም ያነጋግሩኛል። እኔ ቮለንተር ስለማልሆን አልሰራም። ያው ለነሱ ለሚሰጡኝ ለትንሽ ገንዘብ ወይ ለተቋሙ ለሚሰጡት ገንዘብ ብዬ ነገ ከማህበረሰብ ጋር ሊያየኝ የሚችል ስራ አልሰራም በሚል ብዙ ጊዜ ያው እናንተ በተቋም ደረጃ ላይ ሪጀክት እያደረጋችሁ ነው፣ እኔም እያደረኩ ነው። የዚህ አፍሪካን ሆልዲንግ ሪል ስቴት ለየት ይላል። ልክ እንደ ቤቶችና ኪራይ ወይ ደግሞ የከተማ መስተዳደሮቹ የሚሰሩት ሪል ስቴቶች ወይም ደግሞ ኦቪድ እየሰራ እንዳለው አይነት ተመሳሳይ ነገርነት አለው ብዬ እላለሁ። በተለይ እዛ ባየነው ላይ አሁን እየሰራቸው ያለው ሊሰራቸው ያሰቡትን ወይ ተጀምሮ ያሉትን አንደኛው ጥቁር አንበሳ አካባቢ ይመስለኛል። ሌላው ደግሞ እነሱ ናቸው ቀረጻውን የቀረጹት ወደዚህ ወደ ቤት ነበር የሚባለው ከደንበል ጀርባ አካባቢ ላይ ያሉትን ሲያልፉ ቀርጸዋቸዋል መሰለኝ የእናንተ ተቋም። ዞሮ ዞሮ ምንድነው ቪዥናቸው ጥሩ ነው። ስለ ክፍያ መጥቼ ነበር። አከፋፈላችሁ እንዴት ነው? ዋጋችሁ ምንድነው? በካሬ ሜትር ምን ታስከፍላላችሁ የሚለው። ሁለት አይነት ቤት አላቸው። አንደኛው ሌክዠሪ ዲፕሎማትስ የሚባሉ ቤቶች አሏቸው። ጥቁር አንበሳ አካባቢ ይመስለኛል ያለው። የዋጋውን ጉዳይ ዝርዝሩን ጉዳይ እንደውም እዚህ እናጣላችኋለን ብለውናል። እና ትውልደ ኢትዮጵያ አሁን እየተሰቃየ ያለው ነገር ከየትኛው ሪል ስቴት ጋር ነው? ብዙ ሰዎች ይከፍላሉ። በ2 ዓመት፣ በ3 ዓመት፣ በ4 በ5 ዓመት እናሰርክባቸው ይሏቸዋል። ገንዘባቸውን ይከለክላሉ። መሯቸው እንኳን መጥተው ገንዘቤን ሲሉ እንደገና 10% ቆርጠው እሱንም አይሰጧቸውም። በጣም ብዙ ተሰቃይተው ገንዘባቸውም ተቆርጦ የከፈሉትን ገንዘብ ከብዙ ዓመት ልፋት በኋላ ያገኙታል። እንግዲህ እዚህ ላይም እንግዲህ ያው አፍሪካን ሆልዲንግ ከነዚህ ሁሉ ነፃ እንደሆነ ነው እንግዲህ የካምፓኒው መስራች አቶ ደረጀ ጋር ነው ገለጻ ያደረገልን። ብዙ ገለጻ ያደረገልን ያው እናንተ ጋር ፋይሉ አለ፣ ምናልባት ልታሰሙት ትችላላችሁ። ግን እኔ በግሌ እንደዚህ አይነት ተቋሞች መበረታታት አለባቸው፣ ብዙ መብዛት አለባቸው። ዛሬ ኢትዮጵያ ውስጥ ችግሩ ማህበረሰቡ የቤት ችግሩ እንዴት ይቀረፋል? መስተዳድሩ በ100,000 ቤቶች እየሰራ ነው ያለው፣ አልቻለም፣ ማዳረስ አልቻለም። እንደዛም ሆኖ አሁን እንኳን በቀደም ዕለት የሰማሁት ክብርት ከንቲባዋ ስትናገር ከ400 ከ500,000 ቤቶች በላይ ገና አሁን ይፈልጋሉ እንደገና። ለዚህ ነው ጠቅላይ ሚኒስትሩ 1.5 ሚሊዮን ቤቶች መሰራት አለባቸው የማህበረሰቡን ችግር ለመቅረፍ። እሱም ፈርስ ዙር ነው። ምናልባት የሚቀጥለው ዙር ደግሞ 2 ሚሊዮን ሊሆን ይችላል። እና በዚህ ጉዳይ ላይ የሁሉም መረባረብ ጥሩ ነው። ግን ንጹህና ቀጥ ያለ ስራ የሚሰራው ማን ነው ነው? እንግዲህ አፍሪካ ሆልዲንግ እንደነገረን ጎብተን እንዳየነው እንደውም ሌክዠሪ ህንፃው የሱን ለየት የሚያደርገው ሄሊኮፕተር ሁሉ ማሳረፊያ ያለው ልክ እንደ ሌሎች እንደ ዱባይ ወይ ደግሞ እንደ አደጉ ሌሎች አገሮች ያው እሱ ላይ ቀርጻችሁታል እናንተ ላይ ያለ ሄሊኮፕተር ሁሉ ያሳርፋል። እና እኔ በጣም ነው ሰርፕራይዝ ያደረኩት እንደዚህ አይነት ሪል ስቴቶች ወይም እንደዚህ አይነት ተቋማቶች የመኖራቸው ጉዳይ ለሀገራችን ትልቅ ብራይት ነገር ነው የሚሰጠው ነው ያለው። ቤዝመንት 4 ፕላስ G+4 ይሄ ደግሞ መሬቱ ቅርስ እንደዚህ ነው። 1 ሄክታር 10 ሄክታር ተሰጥቷል። ከንቲባ ፈርማት 5,000 ቤት ነው። ይሄ 1,000 ከዛ ውስጥ መርካቶ ስለሆነ ወደ ላይ ከፍ ብሎ 1,000 ቤት ይሰራል። የተሰራ ነው 1 ሄክታር ላይ ጀምረናል። ቆፍረን ጨርሰን ልንጀምር ስንል የገበታ ምንድነው አይደለም ምንድነው እሱ የሚባለው መሶብ አንድ ቦታ አገልግሎት 40 ሲቪል ሰርቪስ መስሪያ ቤቶች እዛ ጋር ሲመጣ እኛ ውስጥ ኦቨርላፕ አደረገና እኛ 15 ሜትር ጥልቀት ቆፍረን 25 ሜትር እንድንልቅ ተደርገን 120 ሜትር የቆፈርነው አሁን እሱ እየቆፈረ ጨርሰናል። ሺፍት ማድረግ ይቻላል። ከዛ እንደውም የተለየ ድሉ ሌላ ተጨማሪ መሬት ዘውር መንገድ ስቴት ተዋለ እሱ ተሰጠን ማለት ነው። ይሄ
እንደዚህ ነው ቅርጹ። ይሄንን ኤልዲፒ 2 ሚሊዮን ብር ከፍዬ ያሰራሁት እኔ ከተክለ ሃይማኖት ኮረምበሳ እስከ ተክለ ሃይማኖት ያለው 10 ሄክታር ነው። ለዚህ ጠይ ሪል ስቴት ነው የሚሰጠው። አንዳንድ ሄክታር ነው የሲቪል ሰርቪስ አንዱ ወሰደ ማለት ነው። ኤልዲፒው በጋራ በሁለት ቡድን ነው ሰርተን የኛ ቡድን አሸነፈ። የዲዛይን ነው በዚህ ዲዛይን ከዛ በኋላ ለልጁ ለአርክቴክቱ የተከፈለው 2 ሚሊዮን ብር እኛ እንችላለን ተከፋፍላችሁ ክፈሉ ሲሉ እኛ እንከፍላለን ነው። በዚህ ትልቅ አድቫንቴጅ ነው። ሰው ገንዘብ የተጫወትኩበት ይመስለዋል። እኔ ግን የማደርገውን ነገር ለምን እንደማደርጋለሁ ጥቅም አለው፣ ከፍተኛ ጥቅም አለው ማለት ነው። ይሄ G+4 40 ሺህ ካሬ ቢዝነስ ሴንተር ነው። ይሄ 5ኛው ነው። በሳይክል መዞር ይቻላል። ቢዝነስ ሴንተር ነው። ይሄ 5 ስታር ሆቴል ነው። ሄሊኮፕተር እዚህ ጋር ያስቀምጡት ታውዳለ። ይሄ ነገር ብዙ ስቴፕ ያለው አግሪ ያደረኩትንም ሁሉ ነገር ነግራቸዋለሁ። ምክንያቱም ድንቢ አብር ስለሆነ ሁሉ ነገራችን ይደረጋል። ካናዳ ሆነ ነው ሆሊዴይ ሆቴል ነው ማለት ሆቴል ዋላችሁ። ስለዚህ G+35 ይሄ ፔንት ሃውስ ነው። ለግዠሪ 100 ሚሊዮን ይሸጣል። 500 ሚሊዮን ይሸጣል ነው። ይሄ አረቡ መጣ ነው ማለት ነው። አራቱ ለብቻ ይሄ ለብቻ መጣ። ለግዠሪው በሙሉ እዚህ ጋር ስለሚፈልግ እዚህ ጋር ነው። ፔንት ሃውሱ ለግዠሪው ራሱን ችሎ መሆን አለበት። ሌት አድርጎ እየተሰራ ነው ያሉት ማለት ነው። ይሄ ነው የኛ ሪል ስቴት። ይሄ መንግስት ብቻውን አይችልም። አሁን ብዙ ነገር ተሸክሞታል። በግብርናው ላይ፣ በኮንስትራክሽኑ ላይ፣ በመንገዱም ላይ፣ በኢንዱስትሪውም ላይ፣ በሁሉም ላይ ኢንቮልቭ አድርጓል መንግስት። ባለድርሻ አጋር ያስፈልገዋል፣ አጋር ያስፈልገዋል። እና እንደዚህ አይነት ድርጅቶች መምጣት ወደ ፊት መምጣት አትሊስት የመንግስትን ስራ ያቃልሉለታል። በተለይ የጠቅላይ ሚኒስትሩን ራዕይ ለማሳካት አንድ ፓርት ናቸው ብዬ ገምታለሁ እኔ። እንደውም መብዛትም አለባቸው። መብዛት ግን ንጹህ በሆነ መልኩ ነው። ይሄ በማጭበርበር መልኩ ወይ ደግሞ ለገንዘብ ሳይሆን ወይ ደግሞ ለመጠቀም ሳይሆን በትክክለኛ በሀቅ መንገድ ግን እንደዚህ አይነት ተቋም ለማህበረሰቡ፣ ለሀገርም ኢቭን ለባለ ሀብቱም ጭምር ጥቅም ይሰጣል። ግን ብዙዎቹ ምንድነው ገብተን የምድርሻችን ይዘን እንውጣ ነው። ከዛም በኋላ ይዘጋል። ከዛ በኋላ አክሲዮን ጨረታ ይባላል። በባንክም ሊሆን ይችላል እና ብዙዎቹ ፌር ሲያደርጉ ነው የምናየው። እና ያ እንዳይሆን የጥንቃቄ ስራ መንግስትም ከጎናቸው ሆኖ ምን እየሰራችሁ ነው እያለ እያያቸው፣ እያማከራቸው፣ እየተቆጣጠራቸው ድጋፍም ምክርም አገልግሎት እየሰጣቸው ቢሰሩ ብዙ የዚህ አይነት ሰዎች ይኖራሉ ብዬ ገምታለሁ። የደረጀ ግን ለየት የሚያደርገው ያየሁት ነገር በጣም የሚገርም ነገር ሀገርም ጭምር ነው ያለው፣ ታሪካችንም ጭምር ነው እዛ ውስጥ ያለው እና ማን እንደነበርን አሁን ምን ላይ እንደቆምን ኢቭን ነገ ምን እንደምንሆን ጭምር እዛ ቢሮ ስትገቢ ዙሪያውን ያለው የኢትዮጵያ ነው። ትላንት የነበረችው ኢትዮጵያ፣ አሁን ያለችው ኢትዮጵያ፣ ነገ የምትኖረው ኢትዮጵያ፣ በአፍሪካ ደረጃ ራሱ ኢትዮጵያ ምን ያክል የመጀመሪያው ቀደምት ቦታና ቀደምት ሀገር እንደምትሆን ለትውልድ ተስፋ የሚሰጡ ነገሮችን ነው እኔ ያስጎበኝ ያየሁት። በእርግጠኝነት የሚገርም ነው። ኢቨን የሰራተኞቹ ታስታውሱ ከሆነ ጎ ቴሌቪዥን መጀመሪያ በቢሮ ደረጃ ላይ ዩኒፎርም መስራት ለብሶ መስራትን የጀመራችሁት እናንተ ናችሁ፣ ታስታውሳላችሁ። ቶክሲዶ ልብስ ነበር ከካናዳ ያመጣሁላቸው። ሁሉም ከረባት አላቸው፣ ጥቁር ልብስ አላቸው። ልክ እንደ አየር መንገድ ስታንዳርድ ነበር ጎ ቲቪ የነበረው። ከዛ በኋላ ነው ከእናንተ በኋላ ነው ባንኮችም ሱት መልበስ የጀመሩት። ከእናንተ በኋላ ነው አሁን እንደውም ሌሎችም ሚዲያዎችም ዩኒፎርም መልበስ ጀምረዋል። አሁን እንደውም እዚህም ስገባ አፍሪካን ሆልዲንግ ስገባም ሰው ዩኒፎርም ሆኗል። አረንጓዴ ልብስ ነው ያየሁትና ጎህ አትሊስት መስመር አሳይቷል። እኔ ዩኒፎርም ለብሶ መውጣት ዩኒፎርም ለብሶ ስራ ገባትን ከካናዳ ነው ይዤ መጣሁት። ማንም አያውቅም ኢትዮጵያ ውስጥ። ዛሬ ግን በተለያየ ተቋም ውስጥ ያ ነገር ተለምዶ ዩኒፎርም እየተለበሰ ሲሰራ ያለውና ሁሉም ሰው የራሱን ይዞ ሲመጣ እያደግን መጣልና አፍሪካ ሆልዲንግ ስታፎቹ በሙሉ አንድ አይነት ዩኒፎርም ለብሰው ሲገቡ ጀስት በጣም የሚያኮራ ነገር ነው። ፕላስ እንደገና ደግሞ ለሰራተኞች ትልቅ ክበብ አለ እዛ ውስጥ። እዛ ሙሉ ፍሎሩ ላይ የሰራተኛ ክበብ አለ። የሰራተኛ ክበብ ውስጥ ምሳ አለ፣ ሻይ አለ፣ ቡና አለ፣ ቁርስም ኤቭሪቲንግ አለ። ያንን የሚሰሩት ራሳቸው የዛው ቢሮ ውስጥ ተቀጣሪ ሰራተኞች ናቸው የሚሰሩት። እነሱም ደግሞ ልክ እንደዚሁ ትላንት ህይወት የጨለመባቸው በተለይ ሴቶች ወንዶች
በተለያየ አጋጣሚ ወይ የማትሪክ ውጤታቸው ወይ ዩኒቨርሲቲ ውጤታቸው ያልተሳካላቸው እዛው ሰልጥነው ነው እዛው እየተማሩ እንደገና ደግሞ እዛው ቢሮ ውስጥ ደግሞ ይቀጥራሉ። ኦፊስ ውስጥ ፋይናንስ ውስጥ ይገባሉ። ራሱ እያስተማራቸው ማለት ነው። አንዳንዱን ደግሞ እንደውም ራሳቸውን እንዲችሉ ደግሞ የተለያየ መቋቋሚያ ነገር እየሰጧቸው ብዙ ሰዎች በእንጀራም በዳቦም በተለያየ ሙያ እንዲሰማሩ አድርጓል። እና ወገንን ከወገን መርዳት የሚለውን ስራ በዚህ መልኩ ያለው ብዙ ጊዜ አንዳንድ ሰዎች ምንድነው ታይተው ለምሳሌ አንድ የተቸገረን ሰው አይተሽ ገንዘብ እየሰጠሽ ቪዲዮ እየተነሳሽ እከሌ ደግ ነው፣ ያ ፊልም ነው። ያን የሚያደርገው ሰው ፊልም እየሰራ ነው። ተሻለ አባባሌ ለጊዜው ለአንድ ሰው የተቸገረው ብለሽ 5,000 10,000 ያ ችግሩን ግን አይቀርፍለትም። አሳውን መስጠት ሳይሆን አሳ እንዴት እንደሚጠመድ አሳይተሽ መጥመጃውን ብትሰጪው ነው ሰው የሚጠቀመው። እና አሁን እዚህ ላይ ያየሁት ግን ይሄንን ነው። ራሳቸውን እንዲችሉ ያደርጓቸው ነው። ጊዜ መስጠት ብቻ ሳይሆን ማስተማር፣ የስራ እድል መፍጠር፣ ራሳቸውን እንዲችሉ ማድረግ። ሪስቴቱም አካባቢ ላይ እንደዚህ አይነት ነገር ሰምቻለሁኝ። በጉልበታቸው ይሰራሉ። ከደሞዛቸው ላይ ዋን ቤድሩም የሚሆን ዋቴቨር ብቻ እንዳቅማቸው ቤት የማግኘት እድል ድረስ እንዲያገኙ የማድረጉን ስራ ሁሉ እቅድ እንዳለው ነው እንግዲህ የተነገረን። ፕሬዘንት ያደረገን በዚህ መልኩ ነው። ሐሳቡን ገዝቼዋለሁ፣ ሐሳቡን ወድጄዋለሁ። እንደዚህ አይነት ኢትዮጵያኖች ደግሞ እንዲሰፉ እንዲበረቱ እንሞክራለን፣ እንፈልጋለን። እኛም የፕሮሞሽን ስራ እንሰራለን። እናንተም እንደጎ ልትሰሩ ይገባችኋል። እኔም እንደ ማዕበል መረጃም ባሉት ሚዲያዎቻችን በሙሉ ሰርተን እነዚህ አይነት ሰዎችን ማጀገንና አጉልቶ ማውጣት የግድ ነው ብዬ ነው የምለው። እንግዲህ ምንድነው አሁን የሰጠሽኝን ጥያቄ ባየሁት መልኩ ነው የመለስኩልሽ። ግን የመለስኩትን ደግሞ የበለጠ ለማህበረሰቡ ካሉት ከተቀረጹት ካያችሁት ፋይል ያዛችሁትን አቀነባበራችሁ ለማህበረሰቡ እንዲዳረስ በማድረግ ጉዳይ ላይ እሱ ነው የምላችሁ። ለነበረን ቆይታ በጣም አመሰግናለሁ። የጎ ቴሌቪዥን እዚህ በኢትዮጵያ ላይ መስራች ነኝ። ነዋሪነቴ ከአራዳ ነው። የትኩስ መረጃ፣ ማዕበል መረጃ፣ ጎ ቲክቶክ፣ የተለያዩ 6-7 ሚዲያ ፕላትፎርም ላይ ያለውን እዚህ ደግሞ እዚሁ ጨርቆስ ጎ ቴሌቪዥን አጋለን ከወንድሜ ጋር ስንገናኝ ውስጡ ያለው ነገሮች ማየት አለብኝ ብዬ እንደዚህ እዚህ ለመምጣት አጭር ጊዜ ሳይሆን ረጅም ጊዜ ነበር መምጣት የነበረብን። ብዙ የሚታዩ ነገሮች ብዙም ማላቃቸው ነገሮች አወኩኝ። በሀገሬ ላይ ትላንትም ተስፋ አለኝ። ያው የምትከታተሉት ከሆነ ስለ ሀገር ነው የማወራው። የዓለም ሕዝብ ለምንሙ የገባባት ሀገር ኢትዮጵያ ነች ነው የምለው። ስደት ለእኛ አይደለም፣ ስደተኛ የምንቀበል ነው። ዛሬ በስደት አለው ቪዥን ግን ኢትዮጵያ መግባት ነው እና እዚህ ደግሞ አሁን ደግሞ የበለጠ ስለ ኢትዮጵያ ብዙ እንዳቅ ኮንፊደንስን ቢልድ እንዳደርግ የምናገረው ነገር እውነት እንደሆነ ያረጋገጥኩበትን እንትን ነው ወንድሜ ደረጃ የገለጸ። በርቱ። እንግዲህ ትልቁን እንዳገት ወጥተነዋል። ከዚህ የከፋ ምንም የለምና ካሁን በኋላ ያለው እንግዲህ የውስጥ ጽዳት ነው። ፊኒሽንግ ደግሞ ከባድ ነው። ህንጻ ተሰርቶ ህንጻ መስራት አይከብድም። ህንጻውን ፊኒሽንግ ማድረግ አሁን ኢትዮጵያ የሚጠብቃት ፊኒሽንግ ነው። ስለዚህ ፊኒሽንግ ላይ ነው ያለነው። ለፊኒሽንግ ደግሞ የሁላችንም ርብርቦች ይጠይቃል። በጋራ መቆም፣ አብሮ መጸለይ፣ አብሮ ጥሩ መመኘት ነውና ላደረግከው ለከፈልከው እንግዲህ ሰው አይከፍልም፣ ሀገር ግን ውለታን ትከፍላለች። በእርግጠኝነት ነው የምነግርህ፣ ዋጋ ያስከፍላል። የአንተነት ዋጋዎችን እኔ ከ4 ከ5 በላይ ከፍያለሁ። ምናልባት ዋጋ ከከፈሉ ኢትዮጵያዎች መካከል ከኔ በላይ ያለ ብዬ አልልም ነበር፣ ግን አንተም አለ። እኔ ጓንታናማ የሚባል እስር ቤት ውስጥ ፕሪዝን ውስጥ 3 ወር ታስሬ በጨለማ ቤት ውስጥ በሞትና ባለመሞት መካከል ወጥቻለሁ። ሁለተኛ ህይወት የምኖር ሰው ነኝ። ረጅም ታሪክ አለኝ። ግን ዳንተም ደግሞ ብዙ ሰዎች ብዙ ናቸው ያልተነገረላቸውና በመከራ ውስጥ ማለፍ ደስ ይላል። ሰው ይጠላዋል። በጣም ስዊት ነገር የሚጣፍጥ ነገር በመከራ ውስጥ ማለፍ ነው እና እናንተ ድልኞች ናችሁ። ጥሩ ሰው በመከራ ውስጥ ያለፈ ሰው አግኝታችኋል፣ ተጠቀሙበት እና ላደረጋችሁልን አቀባበል ከልብ እናመሰግናለን። ሰፊ ጊዜ ኖሮን ሰፊ ነገር ብናወራ ደስ ይለኝ ነበረ። እችን ካልኩኝ ይበቃኛል።
እንግዲህ ስድስተኛ ፎቅ ነው። ስድስተኛ ፎቅ 1600 ካሬ የኛ ነው። ሶስት ቢዝነስ እና ሶስት መስሪያ ቦታ አለው። ቢዝነሱ ምንድነው? መስሪያ ቦታው ምንድነው? ነግራቸዋለሁ ማለት ነው። እንደነገርኳችሁ ይሄ ስድስተኛ ፎቅ ነው። ሶስት መስሪያ ቦታ እና ሶስት ቢዝነስ ቦታ አለው። መስሪያ ቦታው የቦርድ አሁን ያያችሁት የኔና የማኔጅመንት እና የሰራተኛ ሶስት ቦታ አለ ማለት ነው። የቢዝነስ ደግሞ ካፌ፣ ሬስቶራንት ቁጥር 2 ቁጥር 1 ሸገር ነው ያለው። ቁጥር 2 እዚህ ነው ያለው። ቁጥር 3 ደግሞ ስቴታችን ጋር ጠቅላይ ሚኒስትር ያለው እና አፍሪካን ኢኮኖሚክ ሚዲያ ሚዲያ ያሰማው ነው። ይሄ ደግሞ አፍሪካን ቴስላ ይላል። እዚህ ጋር ስታዩ አፍሪካን ቴስላ አብሬቬሽን ነው። ትሬኒንግ ኢንፎርሜሽን ኮንሰልተንሲ ላይብራሪ እንደ አክሽን ቴኪንግ ቴስላ የሰውየውን ቴስላ እሱ ኤስ ነው የኤለን ሙስክ። እኛ ደግሞ ኢንቪዥን ማድረግ የምንፈልገው ነገር አለ። አብሬቬሽን ነው እቺን ሀሳብ ለማምጣት ነው። እዚህ ጋር አፍሪካን ኢኮኖሚክ ሚዲያ ይላል። እዚህ ጋር የምታዩት እዚህ ጋር አፍሪካን ኢኮኖሚክ ሚዲያ እዚህ ላይ ሶስት ነገር ታያላችሁ። አረንጓዴና ወርቅ ታያላችሁ። እኛ ከለር ሶስቱ ነው። ይሄንን አፍሪካን ኢኮኖሚክ እዚህ ጋር አፍሪ ኢኮ ሚዲያ ያለው ወደዚህ ሲል ደግሞ አፍሪካን ኢኮኖሚክ ሚዲያ ነው። ይሄ ሮ እንዳለ እንደዛ ነው ማለት ነው። ዓለም አለ፣ አፍሪካ አለ፣ የአፍሪካ ቀንድ ኢትዮጵያ አለ። አንበሳ እዚህ ውስጥ ታያላችሁ። የአንበሳው ጅራት ላይ አንድ ነጥብ ታያላችሁ። በዓለም ዙሪያ ደግሞ 8 እኩል የሆኑና በእኩል ርቀት ላይ ያሉ ነጥቦችን ታያላችሁ። ኢትዮጵያ ቀደምት ሆና የሰው ዘር መገኛ ሆና የዲሞክራሲ መገኛ ሆና እንዴት ነው ድሃ የሆነችው? ጥያቄ በአንድ ቀን ሌሊት 12 ሰዓት ሌሊቱ መሽቶ ማለት ነው ጀመርኩና 12 ሰዓት ከ10 ደቂቃ ላይ 9 ፕሪንሲፕሎችን ይዤ ወጣሁ። ለምን ድሃ ሆነች ኢትዮጵያ? መንግስት በተቀየረ መንግስት ማለት ነው የሚል ነገር አነሳው ማለት ነው። ይህንን ሀሳቤን ጠቅላላ አድርጌ በዚህ ሎጎ መቀመጥ ይችላል ብዬ አስቀመጥኩ። ለምሳሌ አንበሳው ጅራት ላይ አንድ ነጥብ አለ። አፍሪካ ቀንድ ኢትዮጵያ የሰው ዘር መገኛነት አንድ ተብሎ እዚህ የተጀመረ ነው። ሁለተኛ 8 በዓለም ዙሪያ 8 ክቡ ላይ 8 ነጥቦች አሉ። የዲሞክራሲ መገኛ ኢትዮጵያ ነው። ኢንዲጂኒየሱ ዲሞክራሲ ከገዳ ስርዓት የተወሰደ ነው። ይህንን ሁለቱ ያለው አገር እንዴት ድሃ ሆነ የሚል ጥያቄ ነው ያነሳው። ለማንኛውም መብቴው ነግራቸዋለሁ። ድር ቢያብር አንበሳን ያስር፣ አንበሳው ታስሯል። 1 ሲደመር 8 ይበልጣል 9። እዚህ ጋር ስትመጡ በስፋት ነግራቸዋለሁ። 1 ሲደመር 8 ይበልጣል 9 ነው። 1 ሲደመር 8 ይበልጣል 9 ማለት ይሄ ወርቅማው መስመር 9 ነው። አረንጓዴዎቹ ሲጨመሩ ይበልጣል 9። አንበሳው ታስሯል። አንበሳው በቀጥታ መስመር ዓለምን መዞር ይችላል። ጊዜው አሁን ኢትዮጵያ ያኔ ማለት ነው ገና ሚኒስትራችን ሀሳብ ነፃነት ሲሉ ብልጽግና ሲሉ ከዛ ማግስት ነው ማለት ነው ሀሳብ መጣ። አሁን ቀጥታ ኢትዮጵያ መውጣት ትችላለች የሚል ሀሳብ ይሄንን ማለት ነው። 1 ሲደመር 8 አንበሳን ያሰራል እና ዘ 9 ፕሪንሲፕልስ ኦፍ አፍሪካን ሆልዲንግ 1 ሲደመር 8 ይበልጣል 9 እያሉ 1 8 መደመር 9ን ትርጉም ሰጥተነው ነው የሚለው። ከዚህ በኋላ 9 የሚሉ ነገሮች ይመጣሉ። ዘ 9 ፕሪንሲፕል ዘ 9 አፍሪካን ሆልዲንግ ግሩፕስ ፕሪንሲፕልስ 1 ፕሮብለም 2 ፊሎሶፊ 3 ሞዴል ሴግሜንቴሽን ሚሽን ኮርባል ስትራቴጂዎቻችን ግቦቻችን ምን አይነት ቢዝነሶች እንሰራለን፣ አደረጃጀታችን ምን ይመስላል። ይሄ ለመግቢያ ነው። ይሄ በፒክቸር አያችሁ። ይሄ አፍሪካ ግማሹ ያንቀላፋ ነው፣ ግማሹ ደስተኛ አይደለም፣ ዝብርቅ ያለ ነገር ነው ያለው። ይሄ ሶስቱንም ነገሮች ይገልጻል ተብሎ ነው አፍሪካን ዩኒቲ ኤንድ ፕሮስፐሪቲ ብለን እዚህ ጋር አስቀምጠናል። ድር ቢያብር አንበሳን ያስር ነው። 1 + 8 greater than 9 = 150 ፕላስ አንድነትን መደመር ዩናይቲንግ ኢፌክት ድር ቢያብር ማለት ቢደመር ማለት ነው። አንበሳን ያስራል። የጠቅላይ ሚኒስትራችን ዶክተር አብይ አህመድ የመደመር ፍልስፍና
ሲነርጂ ኦፍ ዶክተር ስቴቨን ኮቬ በማህበረሰብ አሁን ሀገራችን የምትመራበት የፖለቲካ ፍልስፍና፣ የማህበራዊ ኢኮኖሚያዊ የሀገር ፍልስፍና እና የዓለም አቀፍ ስቴቨን ኮቬ የሚባል ሲነርጂ ይለዋል። ይሄ መብቴ ሲሆን ግር ቢያብር ከ150 እና ከዛ በላይ ካምፓኒ በ10 ዓመት ውስጥ መስራት እንችላለን ማለት ነው። ራዕያችን በስዕል ሲገለጽ ዓለምን ለትውልድ ይሰጣል። እስቲ ይሄ እጅ የኦሮሞ ነው፣ የአማራ ነው፣ የትግሬ ነው፣ የማን ነው? ፈረንጅ ነው፣ አፍሪካ ነው፣ የሰው ማለት ነው። ለትውልድ ማለት ትውልድ ማለት ነው። ለትውልድ ምን መስጠት ይኸው እየሰጠች ልጅ ደግሞ እየለመነች አለ። ልመና ቢሆን እንዲህ ነበረ ክሌም እያደረገች አምጡ እኛ አሁን ትውልድ አምጡ ድህነት ይበቃል ታውርሱን እንጂ እያለች ነው ማለት ነው። ይሄ እጅ ህፃን እጅ we aspire to create wealth for generation we የሚለው እንዴት መጣ ስሌት አለው። ቢሮ ውስጥ አሳይቻለሁ። we እንዴት መጣ? እኛ እንቀጣጠላለን ለመፍጠር ምን ባለጠግነትን ለማን ለትውልድ መፍጠር ተፈጠረ 90% እና ከዛ በላይ ሀብታም ነው ያለው ለቢያንስ ቢበዛ ደግሞ እኔ አንሺ ሌላው ቢኖር ዋጋ ልክፈል የሚል ነገር ነው። እሱ በተግባር አሳይቷል ነገር ማለት ነው። ሰልፍለስ ይሄ ማለት ነው። ጠቅላይ ሚኒስትራቸው ብዙ ነገር እየሆነ አሁን የሰልፍለስ ጥግ እሳቸው ናቸው። ሞዴል ማይ ሞዴል ሁሉ ጊዜ ሚዲያም ላይ ያወራል። እዚህም ከፍለው ዋጋ ያለ ግን ፈጣሪ ያላለቃ ምንም እንደማይፈጠር ስለማቅ በደንብ አይ ስፒክ ማይ ማይንድ። እኔ ነፃነት የለም ብዬ ነፃነት አልነፍግም። ራሴ ነፃነት መኖር አለበት። የሀሳብ ነፃነት ካለ ብሏል። አዲስ ሀሳብ ካመጣ ብሏል። ይኸው ይህን ሁሉ ጊዜ ያደረግኳቸው ነገሮች ያደረግናቸው ነገሮች ከቦርድ ከማኔጅመንት ጋር ማየት ትችላላችሁ። ስለዚህ ይህን ትርጉሙ ነው። ይሄ ስትራቴጂያችን ምንድን ነው? ስትራቴጂያችን 9 ነው። ቬስት ሂልስ አሁን መሀል ላይ ያለው ሂውማን ካፒታል ቬስት ማለት መጨመር ነው። ሂልስ ማለት ማዳን ማለት ትርጉም እንዲሰጥ አለ። ይሄ ነገር በጣም አሁንም ይሄ ፓወርፉል ነው። ቫልዩ ቼን መሀል ላይ ምናምን ሳይኖር ከአርሶ አደር እስከ ፋብሪካ ለምናምን ቡና የምንዘራ ከሆነ ተክለን አምጥተን ቡና አንጥሪያን ሳይን እዚህ ጋር ቫልዩ አደረገ ለምን አናረግ? ብዙ ነገር እኮ የሚያደርጉት ብዙ ፈረንጆች ቡና ከኛ ወስደው 10 እና 20% ከዛ ከሚያገኙት 10 እና 20% ብቻ ለአፍሪካ ለኛ ይሰጣሉ። 3% ከኛ ይወስዱ ከኛ ወስዶ ለኛ የሚሰጡት ከዛ ጭቅጭቅ ቡና ብቻ ተገኘ። ይሄ ድንዛዜ ወገኖች የለም። ኢንተርፕረነርሺፕ የለም። የሀሳብ ነፃነት ስለ የሆነ ነገር መፍጠር። አሁን ለምሳሌ ኢንተርፕረነርሺፕ ማለት ችግርን ወደ ኢኮኖሚ ወደ ቢዝነስ መቀየር ማለት ነው። የችግር አንደኛ ማን ነው? ኢትዮጵያ። ችግር ብዙ ካለ ቢሊየነር ነን ማለት ነው አይደል? ችግር ወደ ኢኮኖሚ ወደ ቢዝነስ መቀየር ነው። ችግር መፍታት ብቻ። ችግር ከፈታ ቢዝነስ ነው። ችግር የለብንም። ስለዚህ ኢንተርፕረነርሺፕ ያስፈልጋል ነው መሰልጠኛው። ኋላ ሳያቸዋለሁ። ይህንን ያደርጋል። ሶሻል ካፒታል፣ ፋይናንሻል ካፒታል ሰው ነው ዋናው። ፋይናንስ ባይ ፕሮዳክት ነው፣ እግረ መንገድ የሚመጣ እንጂ ዋና ጉዳያችን አይደለም። ሰው ነው። ቴክኖሎጂ እንጠቀማለን። የሰው ሀብት ሂውማን ካፒታል ቁልፍ ጉዳይ ነው። ኢንቫይሮንመንት ፍሬንድሊ፣ አፎርደቢሊቲ፣ ለርኒንግ። ስቴቨን ኮቬ ብያቸዋለሁ ቅድም። ዶክተር ስቴቨን ኮቬ ለአንድ ሰው በህይወቱ ዘመን 4 ኤሎች ያስፈልጉታል። ሊቭ፣ ላቭ፣ ለርን፣ ሊቭ ሌጋሲ። ሰው መኖር ይፈልጋል። አንድ ሰው መፈቀር ይፈልጋል፣ ማፍቀር ይፈልጋል። አንድ ሰው መማር አለበት ሁሌ ዘመኑ ሙሉ። አንድ ሰው ደግሞ ሌጋሲ የሆነ የሚታይ ነገር ምድር ላይ አስቀምጦ ማለት ነው። በቃ እቺ ነው የሚሰራው። ስለዚህ እቺን ሲመከተል ወስጃል። ቢልዲንግ 500,000 አፎርደብል ሃውስስ ያኔ ስል ቅየታነ ያለው እንዴት 500,000 በአመት ይቻላል? በ5 ዓመት ይቻላል? አይቻልም። ይቻላል። እኛ ጋር የሌለው አይቻልም እና ቻሌንጅ ሁለተኛ ጠቅላላ ጉባኤ ላይ የተናገርኩት ሚዲያ ላይ ታያላችሁ። እስካላችሁት አይቻልም የሚባለው ዲክሽነሪ ላይ ብቻ ነው ያለው። ችግርን ደግሞ ችግር እንፈጥርበታለን። የትም ቢተናገርኩ መጣች እንዲ አፍጣ ስትመጣ እውነትም ግራ ተጋባች። እሷ ምንድናት ባለ ነገር አንድ ስቴት ይሄ ነው ሞዴሉን አሳይቻለሁ። መሬት ውስጥ 4 G+4 40 ሺህ ካሬ ፖዲየም ወጥ ነው። አምስተኛ እስከ 35ኛ ደግሞ 5 ፎቅ ነው የሚወጣው። 5ቱንም ፎቅ የሚያያይዝ 15ኛ ነው። በሳይክል እንዲህ መዞር ይቻላል።
ይሄ 5 ስታር ሆቴል ነው። እዚህ ላይ ሄሊኮፕተር ማስቀምጠናል። የሚገርማችሁ ስለ ሄሊኮፕተሩ ሌላ ቀን እነግራችኋለሁ። ዝም ብዬ አስቀምጠው ዝም ብዬ ማለት እኔ ኢማጂኔሽን ይላል ፕራይም ሚኒስትር ሰው ያሾፋል። እኔ ግን ኢማጂን አረብ እኔ ማንሶስ እዚህ ተፈራረቀ ካናዳን አሜሪካን ሰላ ዓለም አለ እኛ ሀገር ድንቅ ነው። ለምን ማሰብሰብ አስፈልገ የሚል ራሱ ስንት ፈተና ነው ያለብኝ። ቤድሩም 64 ካሬ ነው። ቱ ቤድሩም 109 ካሬ ነው። 139 ካሬ 169 ካሬ። ይሄ ታይፖሎጂው ያከፋፈል ስርዓቱ በየወሩ አለ። አንድ ጊዜ ከ5% እና ከዛ በላይ ያደረገው በየ3 ወሩ አለ። ሁለት አይነት አከፋፈል ዘዴ አለ። የኛ ሪል ስቴት እንትናችን ጎዶ ሃውሲንግ ስማርት ሪል ስቴት ይችላል እና የኢትዮጵያ ቀደምትነት ለማግኘት ነው። ይሄ ለምሳሌ ይሄ ነጥብ ነው። ቅድም ብያቸዋለሁ። ዶት ኮኔክሽን ብያቸዋለሁ። አንድ ነጥብ አንድ ሰው እዚህ ነው የተገኘው። ዓለም ተስማምቷል። ከዛ ዓለምን ዞረ ነው ዞረ። ከዛ ሉሲ ይሄው ጭንቅላቱ ሰው ዘር መገኛነት የሉሲ አጽሙም ይሆንና ይሄ ጭንቅላት ነው። በተጨማሪ ደግሞ ይሄ ቦኩም ይህንን ነገር ማህበራዊ ካፒታል ነው የምለው። እያንዳንዱ ማህበረሰብ ካለበት ማህበራዊ ካፒታልን አንድ ላይ ቢመጣ ድር ቢያብር ማለት ነው። አንዱን እኔ ነኝ የሚለው ቀርቶ እኔና እናንተ እነሱ ምን እንዳደረጉ አሳያቸዋለሁ። ኢትዮጵያ ምን እንዳደረጉ በስዕል ነው ማሳያቸው። በየማህበረሰቡ ቢመጣ ይሄ ነው ኢትዮጵያን የሚያልቃት። እዚህ ጋር ስታዩ የሰው ጭንቅላት ነው የምታዩት። የሰው ጭንቅላት ነው። ይሄ ፀጉሩ ነው። እዚህ ጋር ጎፈሬው ነው። እዚህ ጋር ወንድና ሴት አለ። ጎፈሬው ሰው ግን ደግሞ ይሄ ኦዳ ነው። እዚህ ጋር ደግሞ አፍሪካ ካርታ ጋር የተዋሃደ ኢትዮጵያ የተዋሃደ ነው። ይሄ ቅድም በስዕል የገለጽኩትን የሰው ዘር መገኛነቱን የሰው ጭንቅላት ነው እዚህ ጋር ያለው። የዲሞክራሲ መገኛነቱን እዚህ ጋር እስካሁን በሚነገረው እንግዲህ ይሄ ነው። መደመር ይቻላል። ይሄኛውም እኮ አለው የሚል ነገር ከመጣ መጨቃጨቅ የለብንም። መደመር ነው እንጂ ይሄንን ለማሳየት ነው ማለት ነው።